صلوا على النبي اللهم صل على محمد وعلى ال محمد አንድ ሰው መንገድ ላይ ጉዞ እያደረገ ባለበት ወቅት ላይ አንድ ወጣት ነው መንገድ ላይ በጣም ይርበውና ጠኔ ይዘዋል በጣም ይቸገራል ከዛ መንገድ ላይ በሰው ማሳ ላይ እያለፈ ያለ አንድ የአፕል ዘለላ ያገኛል ከዛ ይቺን በገልጣት ረሃቤን ያስታግስልኛል ብሎ በማሰብ ከአፕሉ አንድ ግምት ያደርግና ይወጣል ልክ ሆድ ውስጥ ያቺ ነገር እንደገባች የአፕሉ ሆድ ውስጥ እንደገባ ትዝ ይለዋል የዚህ አፕል ባለቤት ማን ነው ሳላስፈቅድ እንዴት በላሁኝ አኺራዬ እንዴት ሊሆን ነው መቼ ፈቀደልኝ አለና ሰውየውን አፈላልጎ ከድካም በኋላ የእርሻውን ባለቤት ወይም ደግሞ የአፕሉን ባለቤት ያገኘዋል ከዛ በኋላ ያው ያላንተ ፍቃድ አንዴ ነክሼ ትቸዋለሁና እባክህ አፉ በለኝ ይለዋል ሰውየው ደግሞ ይሄን ጥሩ አጋጣሚ ይጠቀምና በፍጹም አፉ አልልህም አኺራ ጠይቀሃለሁ አለ እባክህ በል አለው አኺራን ስለሚፈራ ሰውየው እባክህ ለአላህ ብለህ አፉ በለኝ ምንም አማራጭ አጥቼ ነው ምናምን ነገር ብሎ አለው አይ እሺ እንደዛ ከሆነ አፉ ልልህ የምችለው አንድ ሴት ልጅ አለችኝ እሷን እደርሃለሁኝ እሷን እንድታገባ እኔ ፕሮግራም የለኝም የማግባት ፕሮግራም የለኝም አላማ የለኝም አለው በፍጹም እሷን ካላገባህልኝ አፉ አልልህም አለው በስተመጨረሻ ይሄ ወጣት ከመስማማት ውጪ ከመደራደር ውጪ እሱ ያለውን ነገር እሺ ከማለት ውጪ ሌላ አማራጭ ስላልነበረው ባይፈልግም ፕሮግራሙ ባይሆንም ለማግባት እሷን ተስማማ ግን ይሄ ብቻ አይደለም መስማማቱ ብቻ አልነበረም ችግሩ ልጄ ዱዳ ነች መናገር አትችልም እንደዚህም ደግሞ ደንቆሮ ነች መስማት አትችልም አይነ ስውር ነች ማየት አትችልም አለ ያ አላህ ምን አይነት ፈተና ነው እንዴት አድርጌ ነው እንደዚህ አይነት ሰው ላገባ የምችለው በምንድነው ልስማማ የምችለው ይልና ግራ ይገባዋል ግን አኺራ ላይ ከምትጠየቀው አንፃር ግን ይሄ ቀላል ነው ብሎ መርሃባ ብሎ ይስማማል ከተስማማ በኋላ ያው ይጋባሉ ከተጋቡ የመጀመሪያው ለይለተል አሩስ የመጀመሪያው የሙሽርነት ጊዜ የጫጉላ ጊዜ እሱ ቤት ገብቶ እሷ ከኋላ ወይም ደግሞ ጓዳ ነበረች ከጓዳ ወጣ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብላ መጣች አየችው ወአለይኩም ሰላም ብሎ መለሰላት ከዛ ሲያስበው ታወራለች ታያለች ተሰማለች ምንድነው ጉዱ ምንድነው ያለው ነገር ብሎ በሚጠይቅበት ሰዓት ላይ አው አባቴ ዱዳናት አትሰማም ማን ዱዳናት አትናገርም ብሎ ነበር አው ዱዳ ነኝ حرام ነገሮችን ወንጀል ነገሮችን አልናገርም ደንቆሮናት አትሰማም ብሎ ነበር አው حرام ነገር ሐሜት ወንጀል ሙዚቃ ሌላም ነገሮችን አልሰማም አይነ ስውርናት ብሎ ነበር